ይዘን የመጣነው ነገር የኮሪደር ማጠቢያ ማሽን ነው። የናንተ አዲስ ነገር ምንድነው? ትልቅ የነካን ነገር ጃፓን ላይ ያየነው ነገር ነው። ይሄንን ዌይት እንደዚህ ራሱ በጎማ እየገፉ እያጠዱ መሄድ ራሱ ከባድ አይደል? ከውጪ የሚመጡ ጎማዎች ያው ውልቅልቃቸው ስለሚወጣ አልሙኒየም ቸርኬ በማድረግ ጥንካሬያቸውን እንዲጨምሩ አድርገናል ማለት ነው። ወተር ፕሩፍ የሆነ ኤሌክትሪክ ስቶቭ ነው ይዤ የመጣሁት። አንተ የምትሰራው ነገር ይቱ ጋር ነው። ሚስቴ ትቸገራለች፣ ይይዛታል። ይሄንን ስቶቭ ያመጣሁት በዛ ምክንያት ነው። የመጀመሪያው ጥያቄ እዚህ ፎቶ የለጠፍከው ሌላ ነው። እኔ ምኞቴ ፍሮም ስቶቭ ቱ ስፔስ ነው። ጂኦቲ የመጣሁት ፕሮጀክት ሊቲየም አይሆን ባትሪ፣ ሊቲየም፣ ኮባልት እና የምትላቸውን ነገሮች ከየት ነው የምታመጣቸው? በእኛ አካባቢ ያሉ ማቴሪያሎች ናቸው። ጀመናይን እኮ እየጠየቅኩት እንዴት ነው እስቲ አባይ ቤዚን ገብተን ኮባልት ኤክስትራክት እናድርግ የሚለው አንደኛ በመሆን የዛሬውን ውድድር ያጠናቀቀው ወይም ያጠናቀቁት ተወዳዳሪዎች ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም እንደምን አላችሁ ተመልካቾቻችን። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር በሳምንቱ ተመልሷል። ዛሬም ባይሆንስ ከሚል ሀሳብ ሰርቸው እንዲህ ቢሆንስ የሚል ሀሳብ ያላቸው ተወዳዳሪዎቻችን ያለምንም ፍራቻ አዳዲስ ሀሳቦችን ይዘን መተን ብንወድቅም እንውደቅ ካልሆነም ደግሞ ሌሎች ሰዎች አይተው ይማሩባቸዋል ብለው ሀሳባቸውን በነፃ ለእናንተ ሊሰጧችሁ ተዘጋጅተዋል። ዳኞችም ቦታቸውን ይዘዋል። እናንተም ቆይታችሁን ከኛ ጋር እንድታደርጉ እጋብዛለሁ። የዛሬ ተወዳዳሪዎቻችን 3 ናቸው። የመጀመሪያው ተወዳዳሪያችን ጥላሁን ወንዱ ይባላል። ሊቲየም ባትሪ ሰርቻለሁ ብሏል። ጥላሁን በነገራችን ላይ 119 ጊዜ ሞክሬ በ120ኛው ነው ይሄንን ለውድድር ይዤ የመጣሁት ብሏል። ከሱ ቀጥሎ ደግሞ ጋዲሳ ሳኒ ይመጣል። ጋዲሳ ስቶቭ ነው የሰራው። ስቶቭ ምን አዲስ ነገር አለው ልትሉ ትችላላችሁ። ነገር ግን ዋተር ፕሩፍ ነው ብሎናል ስቶቭ። ሚስቴን እያያዛት ተቸገረችና እኔ ካልሰራሁላት ማን ይሰራላታል ብሏል ጋዲሳ። ሶስተኝነት አቤሴሎም አብዲሳና አማረ ሲሳይ ናቸው። የኮሪደር ማጽጃ ሰርተናል ብለዋል። እነዚህ የአዲስ አበባ የኮልፌ ልጆች የሰሩትን የኮሪደር ማጽጃ ወደ በኋላ አብረን የምንመለከተው ይሆናል። አብራችሁን ስለምትቆዩ በጣም ደስ ይለናል። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር 5ኛ ምዕራፍ ላይ ነው ያለው። ከነዚህ ተወዳዳሪዎች አንድ ሰው ያልፋል ለግማሽ ፍጻሜ። እኔ ማታ ወርቅ ነኝ። አብራችሁን ቆዩ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም ነው። ስሜ አቤሴሎም አብዲሳ ይባላል። የመጣሁት ከኮልፌ ቀራኒዮ ወረዳ 8 ኢንተርፕራይዝ ነኝ። አማረ ሲሳይ ይባላል። ይዘን የመጣነው ነገር የኮሪደር ማጠቢያ ማሽን ነው። እነዚህ ማሽኖች ኤክስፐሪመንት አድርገናቸው ሞክረናቸው
በጣም ውጤታማ የሆኑ ማሽኖች ናቸው የሰራ ነው። እነዚህ ለማሽኖች ለመስራት አገር ውስጥ ያለውን ግብዓት ነው የተጠቀምነው። የእነዚህ ማሽኖች ባህሪ ለየት የሚያደርገው ነገር ምንድነው? በአገር ውስጥ ባለው ማቴሪያል መጠቀማችን ብቻ ሳይሆን ብሩሾቹን ማምረት ነው ትልቁ ቻሌንጅ ማለት ነው። በስራው ላይ የነበረው ብሩሽ ኢምፖርት ነው ማድረግ የሚቻለውና ያንን ቻሌንጅ ከብዙ ኤክስፐሪመንት በኋላ ሰክሰስ ካደረግን በኋላ ነው እኛም ወደ ስራ የወጣ ነው። በሶስት አይነት መንገድ አቅርበናቸዋል። በኤሌክትሪካል፣ በሜካኒካል እንዲሁም በባትሪ እንዲሰራ አድርገን ነው ይዘን ያቀረብነው። እና የነዚህ ማሽኖች በሜካኒካል የሚሰራውም አለ። ግን በሜካኒካል ቢሰራ ማድረግ የምንችለው ነገር ምንድነው? ሳይዝ መጨመር ችግር የለውም። አንድ ፕሮቶታይፕ አሁን ራሱ ይዘን ስንመጣ ትንሽ ቢሊዮን ስለሚችል ሳይዝ መጨመር ይቻላል። ሳይዝ ጨምረን ሰፋ ማድረግ እንችላለን። አሁን ለምሳሌ ይሄ ባለ 2 ነው ያደረግነው። 2 ያደረግንበት ምክንያት ምንድነው? ኮምፕሊት ለማድረግ የምንጠቀመው ለምሳሌ ሜትር ከ20 አስፋልት አለ፣ 2 ሜትር እንደዚህ አለ፣ ሰፋ ያሉ መናፈሻዎች አሉ። እነሱን ለመስራት እንደፈለገን እኛ ሳይዝ እየጨመረን 4 ብሩሽም አድርገን ኮምፕሊት ማድረግ እንችላለን ቶሎ ማለት ነው። ጎማዎችንም ራሱ ካያቻቸው እንዳያልቁ አድርገን ፍሪክሽን እንዲቋቋሙ አድርገን የሰራ ናቸው። ምክንያቱም አሁን እነዚህ ጎማዎች ከውጭ የሚመጡ ጎማዎች ያው ውልቅልቃቸው ስለሚወጣ ምናልባት ይታያቸዋል። በዛ ጋር አልሙኒየም ቸርኬ በማድረግ ጥንካሬያቸውን እንዲጨምሩ አድርገናል ማለት ነው። እነዚህ ማሽኖች ከኛ በሚወስዱበት ሰዓት ላይ ቀያሪ አንድ ይኖራቸዋል አብረው የምንሰጣቸው። ከዛ በኋላ እነዚህ ብሩሾች በስራ ሂደት ላይ ቁመታቸው ወደ ማጠር ይመጣሉ። ልክ በሚያልቅበት ሰዓት ላይ እነዚህን ነገሮች መልሰው ወደኛ ይልኩልናል ማለት ነው። ይህንን ከላኩልን በኋላ እኛ ተመልሰን እንጠቀምበታል። የተለያዩ አይነት ናቸው እነኚህ አሁን ያቀረባቸው። እነዚህ አገልግሎታቸው ይለያያል። ውሃ መያዣዎች ናቸው እነኚህ። እነዚህ ውሃ የሚጠቀሙበት ነው። እንደ ቦታው ነው። ሳሙናም ይቻላል፣ ችግር የለውም። የሚጸዳው ቆሻሻ ወዴት ይሄዳል? ያው የመንገዳችን አሰራር አሁን እንደሚታወቀው ቴራ ዞናችን ሌብላቸውን የጠበቁ ጥሩ አሰራሮች እየተሰሩ ነው ያለው። ድሬኔጅም አላቸው። ስሎፕ ስላለው ትክክል ሲታጠብ ስሎፕ በግራቪቲ ወደ ድሬኔጅ ይገባል። ይገባል። ማየት አንቺ የሆነ የተጠቀለለ ኬብል አይቻልም። የትኛው ጋር ውስጡ እዚህ ጋር እነዚህ ማራዘሚያ ናቸው። እነዚህ አሁን ለምሳሌ መናፈሻ ቦታዎች ላይ አራዳ ፓርክ ላይ እነዚህን ነገር እንጠቀም ብንል በየ300 ሜትር ወይ ደግሞ 150 ሜትር ላይ ሶኬት ብናዘጋጅ ባትሪ ወጪ ሳያወጡ በሶኬቱ ብቻ መጠቀም ይችላሉ። ለሴፍቲ ኢኩፕመንቶችም አሉት። እዛ ጋር ሾርት ቢኖር ምን ቢኖር መመለስ የሚችሉ ነገሮች ስላሉት 3 አይነት ሞዴል ነው ያቀረብከው። አንደኛው ደግሞ ይሄኛው ማኑዋል ነው። ቤዚክ የሚባለው እሱ ነው፣ ማኑዋል ነው። ይሄኛው ደግሞ ኤክስቴንድ አድርገህ 6 ሜትር ላይ ጠርዝ ማጠብ ትችላለህ፣ አስረዝመህ። ማኑዋል ማለት አሁን ለምሳሌ ማሳየት ይችላሉ። ለዛ አይደል እንዴ ላይክ እንደዚህ ማለት ነው። ስለዚህ ሜካኒካሊ በጊር ኤክስቼንጅ ሲስተም ምንም ነገር አለ እና ቶርክም አለው። ቆንጆ ቶርክ አለው። አሁን ይሄንን እኛ ይከብደናል ብለን ነው እንጂ ባለ 2 ማድረግ እንችላለን። እነዚህ ነገሮች አሁን ስታያቸው ክሎክዋይስ ይዞራሉ። ካውንተር ክሎክዋይስ ደግሞ ማድረግ እንችላለን። ለምን ስናደርገው ምን ይሆናል ማለት ነው? ሰውየው እንደዚህ የሚያደርገው ነገር ይቀራል። ወደፊት ብቻ እየሰራ እንዲሄድ 2 አክሽን ኤንድ ሪአክሽን እንጠቀማለን ማለት ነው። ስለዚህ ይሄ ማኑዋል ነው፣ ቤዚክ የተባለው ነው። ቤዚክ ነው። አሁን ይሄ ማኑዋሉ ነው። መጀመሪያ መሬቱ እንደዚህ የቆሸሸ ነው። አያችሁ ጭቃውን እንዴት እንደሚያወጣው። ይሄን አሁን የሆነ ሰው እንደዚህ ፑሽ ቢያደርገው በፍጹም አይችልም፣ ይደክማል። ምክንያቱም ያዝላል። እንትን ነው የብሩሻችን ትልቁ አድቫንቴጅ ምንድነው? መበታተን ባህሪ አይደለም ያለው፣ ማለቅ ነው። በፍሪክሽን ማለቅ ነው። ጊዜውን ጠብቆ ነው የሚያልቀው ማለት ነው። ከተጠቀሙበት በኋላ እንደምታዩት አጭርም ስለሆነ ለመግለጽ ግን ሞክረናል። እና ይህን ደግሞ ያየንበት ምክንያት ጃፓን ላይ ያየነው ነገር ነው። ትልቅ የነካን ነገር ጃፓን አንድ ቱሪስት አይታችሁት ከሆነ ነጭ ካልሲ አድርጎ ጃፓንን የጎበኛታል። ጃፓን ቆሻሻ ነች ወይስ ደግሞ ንጹህ ነች የሚለው ማለት ነው። እና ትሬን ስቴሽን ሄደ፣ ምግብ ቤት ሄደ፣ ብዙ ቦታ ላይ ሄዶ መጨረሻ ላይ ግን ካልሲውን ሲያሳይ በቃ አይምሮ የሚነካ ነገር ነው። እኛ ደግሞ ኢትዮጵያ እየሄደች ያለችው መስመር ያ ስለሆነ እኛ ፈርስት አድቫንቴጅ ይህን ብንከተል ሀገራችን የተሻለች ትሆናለች ብለን አምነናል። ኤሌክትሪካል ቤቱ ነው። አሁን እዛ ጋር ቅድም አይታችሁታል ጠርዝ ስንሰራበት እና ጠርዝ ላይ ያሉት እነዚህ የተደበቁ ነገሮችን እንዴት እየመታ ወደዛ እንደሚያወጣቸው ማለት ነው።
የጠርዙ ቦታዎች በሙሉ ንጹህ ነው የሚሆኑት። እየተበላ ሲያልቅ ብሩሹ ወደ ታች ማርዘም ያለው አዎ አጀስቴብል ስፕሪንግ አለው። ስፕሪንግ ታይፕ አለው እስከ 10 ሳንቲሜትር ነው የሚሄድ። አሁን እሱን ለማሳየት እንዲመቻችሁ ደግሞ ብለን ምን አደረግን እኛ እዚህ ጋር ከፍ አደርግላችኋለሁ ታዩታላችሁ። ስፕሪንግ ይታያችኋል። ኦፖዚት ዳይሬክሽን ይገፋል። እስኪ ወጠረ አይታየኝም። ቀረብ አድርጎ ስፕሪንጉ ተቃራኒ ነው ከቦዲው ጋር ወደ ታች የሚገፋ ማለት። ስለዚህ እያለቀ ሲሄድ አሁንም ራሱ እንደዚህ ይዤው የቦዲውን ማስ ወደ ታች እየተጫነው ነው ያለው። ያ ማለት ምንድነው? የፍሪክሽን የማጠፍ ፍሪክሽኑን እንዲጨምርልን ያደርጋል ማለት ነው። ከውሃው ሌላ ባላስትም ጨምራችሁበታል። ለዛ ነው ሃውሲንጉ እንደዚህ ትልቅ የሆነው እንዴ? ሌላ ክብደትም አለው ወይ? አዎ ዲናሞ አለው። ክብደት ለማስቀመጫ አድርጋችሁበታል? የለውም። በቃ ዲናሞ ብቻ ነው ያለው። እቺኛዋ ሴፍቲ ነች። አሁን እዚህ ጋር ኦፕሬተሩ እየሰራ እያለ ከዛ አይደለ ሾርት የሚመጣው ንዝረት ምናምን ቢመጣ አውቶማቲካሊ እንድትመልስ ማለት ነው። በዋት ይታወቃሉ አሁን እነዚህ? አዎ ይታወቃል። ይሄ ስንት ኪሎ? 750። ክብደት ስንት ናቸው? የዚህኛው ክብደት አሁን ወደ 30 ይደርሳል። አሁን ጽዳት ለሚሰሩት አይከብዳቸውም? ለሴቶች የትኛው? ይሄ መሬት ላይ ከብድ በጣም ጠንካራ ነው። ሄቪ ነው ይሄ። በተለያየ አማራጭ ሃይብሪድ፣ ኤሌክትሪክ እንዲሁም ደግሞ መካኒካል በእጅ ያለምንም ኤሌክትሪክ እንትን የሚሰራው አይተናል። ጥሩ ነው በእውነቱ። ግን ምንድን ነው የእናንተ አዲስ ነገር ምንድን ነው? ለምሳሌ እንደዚህ አይነት ማሽኖች በተለይ አሁን አየር መንገዶች አካባቢ የተለያዩ ሀገራት ላይ አሉ። እንደዚህ አይደለ? በደንብ በቃ አሉ። አሁን ቅድም ያነሳችሁት ምንድነው አንዱ ይሄንን መጥረጊያውን ማምረት እሱን ነበር በጣም ያስቸገረን እንጂ ሌላውን በቀላሉ አመረት ነው አላችሁ። እናንተ አዲስ ነገር ወይም ደግሞ ኢኖቬቲቭ ነው የምንለው ነገር እዚህ ምንድነው ያመጣችሁት እዚህ ውስጥ? አዲስ ነገር የምንለው ነገር ምንድነው? ለሀገራችንም አዲስ ነው። ሁለተኛ ነገር ምንድነው? ሌላው ሀገር ላይ ያሉት መንገዶቻቸው አይቋረጥም። ለምሳሌ ወደ ግቢ ስትገቢ እንዴት ነው ከሰፈር የሆነች ቦታ ላይ ብሬክ ታደርጋለች። ከዛ የነሱ ምንድነው እየሄደ ነው የሚሰራው። በጣም ማሳለው እዛ ላይ ነው ሁሉ ነገሩ ያለው እና እንደ መኪና ነው። በባትሪ የሚሰራው ነው እንደ መኪና ነው እና ዋጋቸውም ብዙ ነው። ለምሳሌ እስከ 6000 አሊባባ ላይ እስከ 6000 ምናምን ብር አይቻሉ በዶላር ማለት ነው። አሁን ምንድነው የእናንተ ያው አለ ምርት ይሄ እንደዚህ አይነትም ከዚህም በጣም ዘመናዊ የሆኑ አለ ማጽጃዎች አሉ። የእናንተ ለየት ያለው ምንድነው? በተለያዩ አማራጮች ማቅረባችሁ። ትክክል። አገር ውስጥ ባሉ በቃ ሌላ ኢምፖርት ምናምን የምታደርጉት ነገር ሳይኖር እዚሁ ባሉ ማቴሪያሎች ማምረታችሁ። ሌላ ምንድነው? እነዚህ ማሽኖች አሁን ለምሳሌ ሀገር ውስጥ እንደ አንድ ኢትዮጵያዊ ወጣት ይሄን ነገር ራሱ ፈርስት አድቫንቴጅ አይተሽ ክፍተት አይተሽ መስራት አሪፍ ነገር ነው። ኮንቴይነር የምትይዘው የውሃ መጠን አለ አይደል? ለምሳሌ ውሃም ሳሙና ምንም ይኖርበታል አላችሁ። ትክክል። አሁን ይሄ በዚህ መጠን ውሃ ምን የሚጸዳው ቦታ በጣም ትንሽ ነው። ለምሳሌ አሁን ኮሪደር አካባቢ በተለይ በጣም ከቆሸሸ አሁን ዘይት ምናምን ያላችሁት ነገር በተለይ ካለ ትንሽ ናት እቺ ውሃ እንዴት ነው ቶሎ ልትሞሉስ የምትችሉት እንዴት ነው? አሁን ለምሳሌ ከተማ ውስጥ ወጣችሁ ካለ ቦቴ መኪናዎች ትልልቅ መኪኖች አብረውን ከኋላ ይከተላሉ። የኛው ማሽን በሚያሽበት ሰዓት ላይ ይሄ ድሮፕ ነው የሚያደርግልን። ስለዚህ ፊል የተደረገ ሪፊል የተደረገ ከዚህ ላይ ሲያንሰን ከዚህ ላይ እንጨምራለን ውሃ ማለት ነው። ግን ከኋላ ያለው ትልቁ መኪና ከኋላ በፕሬሸር የተጸዳውን እንትን ያደርጋል እየመታልን ይመታልን። ከዛ በኋላ ያንን ነገር ከጨረስን በኋላ የሆኑች ቦታዎች ውሃ ሊኖሩ ይችላሉ። ያን ነገር መጥረጊያ ስንጠቀም መጥረጊያው ወደ ዌስቴጅነት እርጥበት ሲነካው አያገለግልም። ያንን በማሰብ ራሱ ይህንን መጥረጊያ ዋይፐር እችኛዋን እንደዚህ አድርገን እንስብባታለን። ለጥገና ምናምን ሬዲ ናችሁ? ይሄን ሸጣችሁ ስታበቁ ሬዲ ለጥገና ራሳችሁ ናችሁ የምትጠግኑት ወይስ ለሌሎች ወጣቶች አሳይታችሁ አውትሶርስ ታደርጋላችሁ? አዎ እኛ አሁን ምንድነው አፍሪካ ሀገር ላይ የልምድ ልውውጥ ነው የምንሰጣቸው። መተው እኛ ጋር የመጀመሪያ ግዢ እንዲገዙና ከኛ አሁን ኢትዮጵያ ነው በጣም ሳምፕል እያደረጓት ያሉት በኮሪደር ልማት ላይ። እኛም ደግሞ አሁን በወረዳዎች ብትከፋፊው ትልቅ ነገር ስላለ ምንድነው የምናደርገው ለኛ ወጣቶች ትልቅ የስራ እድል ነው የምንፈጥረው። ሁለተኛ አሁን እኛ መጥረጊያ መስራት በጣም አቅም አለን፣ ግን አንሰራው።
የከተማ ላይ ለመጥረጊያ። ምክንያቱም መንግስት በሴፍቲ ኔት በጣም ብዙ ሰዎች አደራጅቶ እየሰራ ነው ያለው። ያ መንግስት ለዜጋው የሚሸፍንበት አቅም ለሌለውም ለብዙ ሰው የሚሸፍንበት ነው፣ የስራ እድል የሚፈጥርበት ነው። እኛ ደግሞ ምን አደረገን? ኤክስትራ ስራ ይሆናል ማለት ነው። አሁን ለምሳሌ ሌሊት ላይ ተነስተው ከቦሌ የሆነ ቦታ ላይ ከሆነ የሆነ ቦታ ላይ ጽድት አድርገው ጠዋት ስትሞጪ ሞርኒንግ ላይ የጸዳ ከተማ ነው ያለን ማለት ነው። ቆንጆ ነገር ነው። የተገርሜ ነው። አንድ መጀመሪያ ብዙ ከተሞች ከተማ አስተዳደሮች የሌበር ፖሊሲያቸው መቀየር አለበት። አሁን የእናንተን አይነት ነገር በማሰራት ምርታማነትን በመጨመር ደግሞ ልክ እንደዚሁ እንደናንተ የሚፈጥሩ ሰዎች ደግሞ እነዛን ያልተቀጠሩትን በእነዚህ የተተኩትን ደግሞ ሰዎች ሌላ ቱል ይፈጥሩላቸዋል እንጂ የእኛን ቆሻሻ ብዙ ስራ አጥ ሰዎችን አምጥቶ በማስጠረግ ጠዋት ማታ ስራ እድል ፈጠርኩ የሚለው ነገር ብዙም ደስ አይለኝም እና ይሄ በጣም የሚያስደስት ነገር ነው። በተለይ ማኑዋሉን ማድረጋችሁ ብስክሌት ደግሞ ብትጨምሩበት ፔዳል ምናምን ካቴናውን በረዘመ ቁጥር የሜካኒካል አድቫንቴጁ ይጨምራል አይደለ? ያው ሀይት የፈለጋችሁት ያዩዋት ነው ወደዛ ያደረጋችኋት አድቫንቴጅ ስትሉ አይደለ? አሁን እሱ ይጨምራል። ግን አንዳንድ ነገሮች ፕላስቲክ በዌይት መጫን የሚለው ነገር ስፕሪንግ ሎድድ የሆነ ነገር በማድረግ ዌይት ያው አድካሚ ነው። በአጠቃላይ ይህንን ባረሉን ወደ ፕላስቲክ ባረል መቀየር፣ ሃውሲንጉን ራበር ማድረግ ለፕሮቴክሽን አይደል? የመስሪያ ገንዘብ አቅም ልክ ስናገኝ ይሄኛው ወደ ስቴንለስ ስቲል ወደ 1 ሚሊ እንቀይረዋለን ማለት ነው። 1 ሚሊ እሱ ፕላስቲክ ቢሆን ይሻላል። ፕላስቲኩማ የተሻለ ነው። በሞልድ ደረጃ ላይ ቢሰራ እሱ የተሻለ ነው። ሁለቱንም ፕላስቲክ በማድረግ ብዙ ኮስት መቀነስ። ስንት ነው አሁንም እየተሸጠ ያለው? ትንሿ ፕላስቲክ ሲሆን ፕላስቲክ ማን ይነካዋል? ምንም ይነካው የለም። ያው ልክ ነው። እሱ ቀስ የሚንቀጠቀጥ የለ እንዴ? ስቴንለስ ስቲል አሁን ስትሪንግዝ አለው፣ ዝገት አይኖረውም። እንደዚህ አይነት ነገሮች አሉ እና በስስ ብናደርገውና ስትራክቸራሊ አንድ ነገር ሲተጣጠፍ ጥንካሬው ይጨምራል። የእንደዚህ አይነት ስትራክቸር ፋይበር ግላስ ማድረግ ትችላላችሁ። ብዙ ነገር አለ። ስንት ነች ትንሿ? የሁሉንም ነገሩን እስኪ የተለያዩ ስለሆኑ አቨሬጅ ፕራይስ ሃይብሪዱ የቱ ጋር ነበር? ይሄኛው መስሪያው 90 ሺህ ብር ነው። 180 ምናምን መሸጫው እንደዛ ትክክል። ሃይብሪዱ 500 ሺህ ያው የባትሪ እና ኢንቨርተር ነው። ኦኬ አሁን እዚህ ያንን ከርቭ ነው ያደረጋችሁት? የትኛው? ይችኛዋ እሱ ከርቭ ነው። የተሻለ ውበት አለው ለመገጫጨትም ሰው ላይም ለመጫርም ትክክል ሴፍ ነው። ተሸጧል እስካሁን? ከዚህ ጋር አሁን እነዚህ ነገሮች በፕሮሰስ ላይ ናቸው። አንዳንድ ቦታ ላይ አንዳንድ ቢሮ መንግስት ቢሮ ሄደን ነበረ። ትልልቅ ተስፋ ሰጥተውናል። የውሃው መጠን የራሱ የነገርየው መጠን ተደምሮ ጠቅላላ ክብደቱ በጣም ትልቅ ነው የሚሆነው። ይሄንን ዌይት እንደዚህ ራሱ በጎማ እየገፉ እያጠዱ መሄድ ራሱ ከባድ አይደለም? አይ በመሰረቱ ክብደት የላቸው። ምክንያቱም ጎማዎቹ እንደፈለግን የማንቀሳቀስ እንትን አለ። አሁን ማክሲመም ይሄኛው እንደዚህ በኪሎ ደረጃ እንትን ብንለው ወደ 20 ኪሎ ይመጣል። 20 ኪሎ ሊት ውሃውስ የውሃውም ጭምር ነው። የውሃውም ጭምር። ይሄኛው ምንድነው ምን ጊዜም ዌይት ሲመጣና ሴንተር ኦፍ ግራቪቲ እዚች ጋር ነው የሚያርፈው። የሚሽከረከር ነገር ብዙ ጊዜ ክብደት ላይ አያስቸግርም። ለመግፋት ደግሞ ርቀት ያለው ነገር ችግር የለውም። ለምሳሌ እኔ እዚህ ጋር ብቀመጥ ወይ ብቆም እንዴት በሲምፕሊ ልትገፋኝ እንደምትችል ማየት ይችላል። ቆይ እናሳልሽ። እሱ አይገፋ መሬት ስታክ ስለሚያደርግ ለመግፋት ይከብድሻል። እንትን ነው ቴራዞ ላይ ለስላሳ ቦታ ላይ እዚች ጋር ማለት ነው። እቺኛዋ እዚች ጋር ነኝ። ለምሳሌ አሁን እኔ ቁጭ እላለሁ፣ ግፊኝ እስቲ። እቺ ለቤት አይነቶቹ ደግሞ አይ አይደለም ብትገፊው እንደዚህ አይተሻል። ሲምፕል ነው በጣም ብዙ እንትን አይደለም። ያኛው የሚይዝብሽ ብሩሹ ነው። ተረዳሽኝ? ብሩሹ ስታክ ያደርጋል። ለአንተ በጣም ጥሩ የሚሆነው በተለይ መንገዶችን የምታስብ ከሆነ አሁን መንግስት የሚከተለውንም ስትራቴጂ አስበህ የምትሰራ ከሆነ ሞዲፊክ የሆኑ ትራይሳይክል ባጃጆችን ወደዛ አንድ ስቴፕ አፕግሬድ ብታደርጉት የተሻለ ነው። በጣም አሪፍ እንደምትከር መስሏለን። አሪፍ ቆንጆ ነገር ነው። ይኸውልህ መጀመሪያ የምታደርጉት ምንድነው? ለዩት። ይሄኛው ለማን ነው የሚሆነው?
ይሄኛው ለቤት ለግቢ ያለውም ሰው ያጸዳል አይደል? የራሱን የግቢውን ቴራዞ ዋቴቨር ምናምን ነገር ኮምፓውንዱን መጋዘኖች እንደዚህ ለማጽዳት they are fine። እቺ ትንሿ ማለት ነው። እነኚህ ተለቅ ያለና መንገድ ካልክ ግን አንድ ሰው 1 ኪሎ ሜትርም 2 ኪሎ ሜትርም እንደዚህ እየገፋ ምናምን ለማጽዳት አስቸጋሪ ነው የሚሆነው። ጊዜም ይፈጃል፣ ድካምም ያመጣል። አቃልለዋለሁ የምትለው ፕሮብሌም ይሄንን የሚሰሩትን ወገብ እና የሌሎች ችግሮች አይደለ። ስለዚህ ቀላል ማድረግ አለብን። ቀላል እንዲሆን ኢዘር በብስክሌት ነገር እየተነዳ የሚሄድ 3 ጎማ ያለው ብስክሌት አድርገህ ማለት ነው። ከሱ ደግሞ ከፍ ያደረከው ከሆነ ደግሞ ሞተራይዝድ እንዲሆን እንደ ባጃጅ እንደምናምን አይነት ነገር ሆኖ በዛ እንዲገፋ ማድረግ ነው። ለምን ለተቋም የምትሸጥ ከሆነ እንደዛ ከፍ ቢል ችግር የለውም። ምክንያቱም ዋጋውም ከፍ ቢል ጥቅሙ ነው ዋናው የሚታየውና ረጅም ርቀት መስራቱ ነው። ይሄኛው ግን ለቤት ደግሞ አፎርደብል እንዲሆን ለቤት በሚሆን ደረጃ ይሄንን መስራት እና ከስተመር ሴግመንታችሁን ከፋፍላችሁ ማድረግ አንድ ነገር ነው ላለው። መሸጥ ግን እስካሁን ድረስ ምንም አልሸጥንም ገና ምናምን ብላል። አይ ቲንክ ለግለሰብና ለትንንሽ ካምፓኒዎች ምናምን ብታደርግ ያንን እስካሁን ድረስ መሸጥ ትችል ነበር ብዬ አስባለሁ። ስለዚህ እሱንም ነገር አስቡበት። ጨርሻለሁ። እሺ እኔ ነጥብ 84 ሰጥቻለሁ። እኔ 89 ሰጥቻለሁ። በደንብ የለፋችሁበት ስራ ነው። እንደገና ወዴትም ለማሳደግ አሁን ጌቱም ፍፄም ሲሰጡ አስተያየት የማሳደግ እንትናቸው በቃ እንደምትችሉት ነው እኔ እየተሰማኝ ያለውና ጥሩ ነገር ማለፍ አለባችሁ ብዬ አስባለሁ። 92 አምጥታችሁ 92 ሰጥተን እኔም 92 ነው የምሰጣችሁ። እኔ በጣም በተለይ ይሄ የሚጠርጉትን በተለይ ወደ ሴቶች ያደላ ሌበር ፖሊሲ የሚያስቀይር ከሆነ ከተማ አስተዳደሩ ምኞቴ ነው ማለት ነው። 92 እሺ። አንድ ነገር ግን መብራት ቢኖረው ለምሳሌ ማታ ምናምን የሚጸዳ ከሆነ በጣም ኤርሊ ኢን ዘ ሞርኒንግ ይሄ በጨለም ብሎ የሚጸዳበት ሰዓት ላይ ካለ የትራፊክ እንትን የሆነ ነገር ቢኖረው ኤሌክትሪክ ይጠቀም የለ። ስለዚህ እንዴ ብሊ እናመሰግናለን። እሺ ቴንክ ዩ። እሺ በጣም እናመሰግናለን። እሺ ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። እንዴት ናችሁ? ሰላም ናችሁ? ስሜ ጋዲሳ ሳኒ መሐመድ እባላለሁ። ሶፍትዌር ኢንጂነር እና የብዙ ፈጠራ ባለቤት ነኝ። ዛሬ ይዤ የመጣሁት ኃይል ቆጣቢና ወተር ፕሩፍ የሆነ ኤሌክትሪክ ስቶቭ ነው ይዤ የመጣሁት። እንደሚታወቀው ብዙ ሚሊዮን የሚቆጠሩት ኢትዮጵያ ውስጥ ኤሌክትሪክ ስቶቭን ይጠቀማሉ። ነገር ግን ብዙ ችግሮች እንደ ኢትዮጵያ ይከሰታል በኤሌክትሪክ ጉዳይ ተይዞ ማለት ነው። ስለዚህ ይህንን ጉዳዮች በሁለት መንገድ ልናይ እንችላለን። አንደኛ ኢምፖርት የሚሆኑት ኤሌክትሪክ ስቶቮች በጣም ስፔራቸው በጣም ላክ ኦፍ ስፔር ለትንሽ ጊዜ ብቻ ነው የሚያገለግለው ስቶቭ። ሁለተኛ ደግሞ የሀገር ውስጥ ስቶቮች በጣም ዳንጀር ናቸው። ዋተር ሲነካ፣ ውሃ ሲነካ፣ የተለያየ ነገር ሲነካ ይነዝራል፣ ሾክ ያደርጋል። በዛ ላይ ደግሞ ኤሌክትሪክ ፍጆታው በጣም ሀይ ነው፣ ምክንያቱም የሚቆጣጠረው ነገር የለም። ስለዚህ ይህንን ችግር ለመፍታት ሞደርን የሆነውን ስቶቭ ዋተር ፕሩፍ የሆነ ውሃ ቢነካም ባይነካም የማይበላሽ ብዙ አመት ሊያገለግል የሚችል በጣም ሞደርን ስቶቭ በቴምፕሬቸር ኮንትሮል የተደገፈ
ቴምፕሬቸር መቀነሻና መጨመሪያም ያለው በጣም አሪፍ ስቶቭ ነው ያመጣሁት። ይህንን ደግሞ የተነሳሁት ከቤቴ ነው። ብዙ ጊዜ ሚስቴት ትቸገራለች፣ ስትነካ ኤሌክትሪክ ሾክ ያደርጋል፣ እንትን ይይዛታል። በዛ ላይ ደግሞ ይበላሻል፣ ቶሎ ይበላሻል፣ ይጨነቃሉ ለስፔር ምናምን ለሜንቴናንሱ ስለሚጨነቅ ይህንን ስቶቭ ያመጣሁት በዛ ምክንያት ነው። እንደምታዩት ይሄ ቴምፕሬቸር ኮንትሮል ነው፣ እንደፈለግ ይሄ አናሎግ ነው። ወደፊት ግን በዲጂታል እናደርገዋለን። ይሄ የዲዛይኑ ችግር ነው እንጂ ዋናው ኮር ፋንክሽናሊቲ ነው ላሁኑ። ስለዚህ አሁን ይሄ ቴምፕሬቸር ኮንትሮሉ ነው። ይሄ ቴምፕሬቸር ኮንትሮሉ እንዴት እንደሚሰራ ቴምፕሬቸሩ ከ700 ዲግሪ በላይ እንዳይሆን ይቆጣጠረዋል። ይሄ ማለት ይሄ እቃ እንዳይቃጠል ወይንም ለብዙ አመት እንዲያገለግል ያደርገዋል ማለት ነው። አሁን ይሄ ያለ አልከን፣ ግን አንተ የምትሰራው ነገር ይቱ ጋር ነው ያለው? እኔ የሰራሁት ነገር ምንድነው መሰለህ? ስቶቭ ብዙ ነገሮች አሉት አልከን። አሁን ውስጡ ሬዚስተር አለው፣ ቴርሞስታት አለው፣ ምንድነው ሌላ ያለው ያልከኝ? ሃውሲንግ አለ አይደል? ሶስት ነገሮች ነው የጠራው። አሁን ይሄኛው እሷን እንዴት እንደምትሰራት ስራው ይሄንን መጀመሪያው ይሄ ቦዲው ነው። ከታች ቴርሞስታትና እኔ የምጠቀመው ኢንሱሌተር አለ ከውስጥ የምጠቀመው ማለት ነው። ሽቦና እንትኑ እንዳይገናኝ የምጠቀመው የራሴን ዲዛይን አለ ውስጡ ማለት ነው። አለ ቪዲዮ የፕሮዳክሽን ፕሮሴሱን የሚያሳይ ፕሮዳክሽን ፕሮሴሱ ከኋላ እንደዚህ ሊያሳያችሁ ይችላል። አሁን እዚሁ ጋር ማለት ነው። ይሄኛው ቦዲው ሲንሰራ ነው። ይሄኛው ቦዲ ሲንሰራ ማለት ነው። ሁለተኛ ደግሞ ይሄንን ቦዲን ከሰራን በኋላ ዲዛይኑ እንደዚህ አጣጥፈን ከውስጥ ነው ያስገባሁት እንዳለ። አይ ቪዲዮ እሺ ይሄኛው ቴክኒሻን የሚያግዘኝ ነው ማለት ነው። እዛ ላይ ጭፍ አንተ ሀሳቡን ታፈልቃለህ። ትሚላል ከዛውን ኢንሱሌተሩን አሳይ ሲለቀለቅ ደግሞ ስትለቀለቅ ይሄኛው መጀመሪያ የሰራሁት ለሚስቴ ፕሮቶታይፕ ነው። በላይኛው መንገድ ነው የሰራሁት መጀመሪያ። ይሄ አሁን እንዳለ ቀይ ሆኖ ይሰራለታል። አሁን እንደዚህ የምትጠቀመው ነው ሚስቴ ቤት ውስጥ ማለት ነው። ጌቱን አሳይ ምንድነው ዲዛይኑ? ኢንሱሌሽኑ ከላይ ላይ ሰራሚክ ፓውደር ነው የምትጠቀመው። የውጭ ሀገሩ የመጣው ፉሊ ኢንሱሌትድ ሆኖ ከላዩ ሁሉም ነገር ተሸፍኖ ውሃና እንትኑ እንዳይነካ ተደርጎ ነው የሚሰራው፣ ሂቲንግ ፕሌቱ ማለት ነው። ይሄኛው በዛ በኩል ነው የሰራሁት። ከዛኛውም ጥሩ ከዚህኛውም ጥሩ አሪፍ ፕሮዳክት ነው ያቀረብኩት። ጋዲሳ እናመሰግናለን። አንድ ሁለት ጥያቄዎች አሉ። የመጀመሪያው ጥያቄ እዚህ ፎቶ የለጠፍከው ሌላ ነው። ይሄ ጂኤስኤ ስቶቭ የሚለው ሌላ የዚህ የውጭው አይነት ታች የሆነው አይነት ነው ፎቶ የለጠፍክልን? አዎ ያ ወደፊት የሚያቀርበው ዲዛይን ስለሆነ ነው። በዛ ስላለው ብዬ ስለሚያስብ ነው ያን ያስቀመጥኩት። ሁለተኛ ይሄንን ካመረትክ በኋላ ተሸጠ? ስንት ነው ዋጋው? ዋጋው 2000 ብር ተሸጠ። ኦሬዲ 5 ሰርቼዋለሁ። ቀብዲ 5 ሰርቼዋለሁ። እስከ 5 ሰርቼዋለሁ። ቀብዲ ወስጃለሁ። ባይ ዘ ወይ አሁን ራሱ ወደ ላይ መንገድ ሲመጣ ያየው ሰው ይወስደዋለሁ ብሎ ስልክ የተለዋወጥ ነው ሰው አለ። አሁን ከረንትሊ ሲመጣ ራሱ ባጃጅ ውስጥ እያበረራሁት ማለት ነው ፕሮዳክቱ። አይ ምንም ይሄ እኮ ጸደቀ ሊጠይቅህ የፈለገው ያንተ ፈጠራ የትኛው ነው? ምድጃ እናውቃለን፣ በቃ አለ ብዙ ቦታ። አንተ ፕሮሰሱን አሳየኛለህ። በፕሮሰሱ ውስጥ ምናልባት አንተ የራሴ የምትለው ነገር፣ ምክንያቱም እነኚህ ሮ ማቴሪያሎቹ በሙሉ የሚታወቁ ነገሮች ናቸው። ምድጃ ብዙ ቦታ አለ። ኢምፖርትዱን ሰብስቲቲዩት ማድረግ ከሆነ በራሱ በሱም እንድንገመግምህ ነው የሚመስለኝ። ግን አንተ ዲዛይን ላይ የሰራኸው ነገር አለ፣ የራሴ የምትለው ዲዛይን ላይ አለ አይደል? ምንድነው የራሴ ነው የምትለው ነገር? እኔም አላገኘሁትም። እስኪ በዛው ወተር ፕሩፍ መሆኑ ነው። አገር ውስጥ የሚሰራ ወተር ፕሩፍ የለም፣ ሌላ የለም። ከወተር ፕሩፍ ላይ እያፈሰስክ ምን እያልክ ሁሉ ነው እዛ ላይ ብዙ ማውራት ያለብን እሱ ነው። ጥሩ ነው፣ ቆንጆ ነው። ግን ቆይ አሁን ሲለኮሱ ሁለቱ እንዳለ አይግልም? አሁን መጋሉ በምን ይታወቃል? አሁን ውሃ ብታፈስበት ጭስ ይላል ወይስ ምንድነው? መጋሉ እዚህ ጋር ጭስ ይላል፣ እዚህ ጋር ሙቀት ያወጣል። ይሄ ሙቀቱ ማለት ነው ለድስት የሚያስፈልገው ወይስ የሚያስፈልገው ነው። እዚህ ጋር ሙቀቱ ብቻ ነው የሚያወጣው። ሙቀቱ ወደዛ እንዳይሄድ አንደኛ ሙቀቱ ለራሱ ወደ ሌላ ይሄዳል። ሙቀት ይስፋፋል ከአንድ ቦታ ተነስቶ ማለት ነው። ወደዚህ እንዳይሄድ አንደኛው ሽቦ ያለው እስከዚህ ሴንተር ብቻ ነው። አሁን የምታዩ ከሆነ አሁን እንደፈለገ ግሎ ማለት ነው እስከዚህ ብቻ ነው እንትኑ የመጣው። እስቲ ውሃ ጠብ አድርግበት እሱ ላይ እዚህ ላይ ፊት ይላል።
አልሙኒየም የሚመስለው ማቴሪያልና ከላይ ያለው የተጠቀምከው አንድ አይነት ናቸው? የቦዲው እንዳለ ከአንድ ማቴሪያል ነው? ለአሁኑ 0.5 ነው የተጠቀምኩት ለፕሮቶታይፕ። አንድ አይነት ነው ሁለቱም አንድ አይነት ነው። ይሄንን እዚህ ላይ መነሳት የሚፈልገው ይሄኛው 0.5 ነው ቦዲው እንዳለ የተሰራ ግን ከላይኛው መሆን ያለበት ከአንድ ወደ እስከ 2.2 ነው መሆን ያለበት ከላይኛው ማለት ነው። ይሄኛው ለፕሮቶታይፕ ስላመጣሁት ነው እንጂ ከላይ ያለው ተመሳሳይ መሆን የለበትም። ከታችኛው ትልቅ ወፍራም መሆን አለበት። አሪፍ ነገር ነው የሰራው፣ ቆንጆ ነው። አንተ አሁን በጣም በብዛት የማምረት ሀሳብ አለ። 5000 አካባቢ አይቻለሁኝ አይደለ? ብዙ የምታመርት ከሆነ በተለይ ኤሌክትሪክ እንደዚህ ስቶቮች ወይም ደግሞ ኤሌክትሪክ የምንጠቀምባቸው ነገሮች በኢትዮጵያ ደረጃዎች ኤጀንሲ በጣም ከፍተኛ ቁጥጥር የሚደረግባቸው እንትኖች ናቸው። ኦፍ ኮርስ አሁን ያው በየሜዳው አይደለ ሳያስፈቅዱ ይመረታል ላይ ነው። ግን እንደዚህ አንተ በጣም በላርጅ ስኬል አመርታለሁ ብለህ ስትገባ ኢትዮጵያ ደረጃዎች በተለይ እንደዚህ አይነት እንትኖች ላይ ምርቶች ላይ ከፍተኛ ቁጥጥር ነው ያለውና አንተ በፕሮዳክት የምትተማመን ስለሆንክ አሁን እንግዲህ ከማየው ማለት ነው ሌሎች ምርቶችን እየሰራ ለገበያ የምታቀርብ ሰው ነው። በጣም ጎበዝ ሰው ነው። መካኒካል ምንድነው ያልከኝ? ኤሌክትሪካል ኤንድ ሶፍትዌር ይሄንን እያቀናጀህ የምትሰራ በጣም ጎበዝ ሰው ነው። ስለዚህ ከሴፍቲ አንጻር ይሄንን ማሟላት ቢቻል በጣም አሪፍ ነው ለፕሮዳክት። አንድ ይሄ ነው። ሁለተኛ ይኸውልህ ዲዛይንና የውበት ጉዳይ። እኔ አሁን ለምሳሌ የከተማ ከተሜ እንወዳለን እንትን አይደለ? ለምሳሌ ኮምፓክት ይሄ ቦታ በቃ ሚሊብቃቃ አብቃቅቼ መጠቀም ልፈልግ እችላለሁ። አሁን ለምሳሌ ይሄ እንደዚህ ትልቅ ነገር ነው ኮምፓክት። ሁለተኛ ደግሞ ውበት፣ እሱ ላይ ብትጠበብበት ጥሩ ነው ብዬ አስባለሁ። ምክንያቱም የሚያምር ቢሆን አሁን እዛ እንትኑ ላይ ፎቶ ላይ እና ጌቱ የተመሰጡበት ማለት ነው የሆነ እሱ ላይ ትንሽ ነገር ብትሰራበት እና አንድ ፋይናል ይኸውልህ ስቶቮች እድሜ የላቸውም። በቃ እኔ አሁን ይሄንንም ቢሆን ራሱ እኔ በቃ በጣም ካለማመኔ ብዛት አሁንም አላመንኩህም። የሆነ ረጅም ጊዜ ይቆያል ምናምን ያልከውን ከመጠቀም ብዛት ማለት ነው። አንተ በጣም በፕሮዳክት የምትተማመን ከሆነ እስኪ ዋስትና እስኪ አስለምዱ እስኪ በቃ በጣም ጠንካራ ፕሮዳክት ከሆነ እንደው አመት 2 አመት ምናምን አይርዘውም፣ ግን እንደው አጭር ጊዜ ለአንድ አመት ዋስትና ይሰጣል። ኤክሰለንት በቃ በጣም አሪፍ ነገር ነው። እኔ የምልህ ዝም ብለን እስቲ አብራራልን፣ እዛ ጋር ያለው ስክሪኑ ላይ ያለው ነገር አብራራልን። ምንድነው ፍሮም ስቶቭ ቱ ስፔስ ይላል። እኔ ምኞቴ ፍሮም ስቶቭ ቱ ስፔስ ነው። ከዚህ ተነስቼ ፕሮዳክቱን ብዙ አድግቼ ማህበረሰቡን እየጠቀምኩ ለኢትዮጵያ ግን ወደ ስፔስ መሄድ አለብን ብዬ ስለሚያስብ ይሄ ምኞቴም ነው መድረሻዬም ነው ቪዥንም ነው። ይሄ ሮቦቲክስ ነው የስርቻለሁ። ኦሬዲ ሮቦት ስርቻለሁ። ከዚህ በፊት ሞባይል አፕሊኬሽን ለዩኒቨርሲቲ ተማሪዎች ስርቻለሁ። ሆም ቴምፕሬቸር ሞዴሬቲንግ ሲስተም የሚባል ተሰርቼ ለራሴ ነው የምጠቀመው። ዶርም ውስጥ ሲሞቅ ያቀዘቅዛል፣ ሲቀዘቅዝ ያሞቋል። ኤቭሪቲንግ በሞባይል አፕሊኬሽን ነው ኮንትሮል የምታደርገው። ፉሊ አውቶማቲክ ነው የሚሰራቸው ፕሮዳክቶች። ያን ትፈልጋለህ ማለት ነው። ወደ ስፔስ ነው ኢትዮጵያ ወደ ስፔስ ነው በቃ ከዚህ በኋላ ይሄንን አስባለሁ። ስንት አመት ነው? 28። በጣም እናመሰግናለን። መተበሙ ወዳደርህ ራሱ እንድታልፍ ደግሞ በጣም ከፍተኛ ምኞት አለኝ እኔ። ያሰብከውም አላማዎች በሙሉ እንዲሳካልህ እንደው ተስፋ አድርጋለሁ። ነጥብ የሰጠው 89። አዲስ አበባ በርታ። በጣም አስፓይሬሽን ደስ ይላል። የምታያቸውን ችግሮች ሁሉ ወደ መፍትሄ የቀየርክ ከዩኒቨርሲቲ እንደወጣህ ራስህን ችለህ አግብተህ ደግሞ በስርህ ሰዎች ቀጥረህ መስራት ለአንተ አይነት ወጣቶች ብዙ አስተማሪ መልእክት ነው። በርታ። ምንም ነገር ሳይገድብ ሳይዝህ አሁንም ህልምህ ትልቅ ነው። በጣም በጣም ኢንከረጅ አደርግሃለሁ። በጣም በርታ። እኔ ደግሞ የምሰጥህ 97 ነው። ወደፊት እንግዲህ ያሰብከው ላይ ስፔስ ያልከው ያስቀመጥከውን እንድትሆን ምኞቴ ነው። 85 አምጥተሃል። እኔ የፈለግኩትን ብሰጥህ ይሄ ነጥብ የትም በጣም አምዘግዝጎ ወደፊት ይወስዳል። ያትስጋ። እሺ እኔ ፋይናል ስለቀረ ለዛው ሰባም ነው የምሰጥህ። ሰባ የምሰጥህ ምክንያት የሚቀጥለው ላይ ማምጣት ያለበት ብዙ ነገሮች አሉ ያልታወቁ። እንዴት እንደምትሰራው አላሳያኝም። ቱሎቹ ምን አይነት እንደሆኑ አናውቅም። አደረጃጀቱ ምን እንደሆነ እነዚህ ከውጭ ይሁን የምታመጣው እዚሁ የምትገዛቸው ስፔር ፓርት እኔ ነኝ የምተካ ያልከውን ነገር እነዚህ በሙሉ ስላልታዩ ነው ሰባ የምሰጥህ። ጥሩ ነው።
አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። የመጣው ከቡሬ ዳሞት ነው። ይጂውት የመጣውት ፕሮጀክት ሊቲየም አዮን ባትሪ ነው። ሊቲየም አዮን ባትሪ እንደሚታወቀው አሁን የኤሌክትሪካል ተሽከርካሪዎች ማለት ነው ኢቭ ማለት በአብዛኛው የሚጠቀሙት ሊቲየም አዮን ነው በዋናነት ማለት ነው። ያው እንግዲህ ከነዳጅ ቀጥሎ ለተሽከርካሪ በዋናነት አስፈላጊ ነው ማለት ነው። ከዛ ባሻገር ደግሞ ለብዙ ኮምፖነንቶች ኤሌክትሪካል ኢኩፕመንቶች ሊቲየም አዮን ይጠቀማሉ ማለት ለምሳሌ የድሮን የሞባይልን ባትሪ ብዙ አለ። ግን ፎከስ አድርጌ የመጣሁት ምንድነው የኤሌክትሪካል ነው። ኤሌክትሪካል ተሽከርካሪዎች ላይ ነው ማለት ነው። በርካታ ጠቀሜታ ሲኖረው ሊቲየም አዮን ባትሪ መሰረቱ ሊቲየም አዮን ባትሪ ከማምረቴ በፊት እኔ ሊድ አሲድ ባትሪ እያመረቱ ይሸጣሉ ማኑዋሊ ማለት ነው። ቡሬ ላይ ይሸጣለሁ በዛኛው። ከዛ በኋላ ነው ይሄን ነገር ለምን ወደ ሊቲየም አዮን ከፍ አላደረገውም ብዬ ቡሬ ዳሞት ጎጃም ለምን ሊቲየም አዮን ከፍ አላደረገውም እና ይሄን የነዳጅ እንትን አልቀርፍም የሚል ሀሳብ መጣልኝ። ጎን ለጎን አዲስ ስላልሆንኩ ነው። ምናልባት እነዛ ነገር የመጀመሪያው ጥናት ያደረኩኝ በአካባቢ ይኖራሉ ወይ ነው ማቴሪያሎች ኮባልት እና ማግኒዚየም እና ኒኬል ይኖራሉ የሚል ነው ጥናት ያደረኩኝ እና ግራፋይት ነው አሉ እነዛም ተገኙ። ስለዚህ ለምን ወደዛ ነገር አብሬድ አላደረገውም ብዬ ወደዛ ገባሁኝ ማለት ነው። እና ሊቲየም አዮን ባትሪ በጣም በርካታ ችግሮችን ይቀርፋል። አሁን እዚህ መመረቱ አንደኛ የውጭ ምንዛሬ ይቀርፋል። በሁለተኛ ደረጃ ደግሞ ምንድነው እኔ አሁን ልጠቀመው እዚህ ፒውር የሆነ እንትን ነው። ምክንያቱም እዚህ ነው ማቴሪያሉ እዚህ ስለሆነ አሁን የሚለያየው ሊቲየም አዮን ተብሎ የቻይና የምናምን የሚለያይ ነገር አለ። ያኛው ምንድነው ጥራት ነው ሪፋይን በማድረጉ ነው። አሁን እዚህ አካባቢ ስለሚገኝ በደንብ ሪፋይን አድርጌ እጠቀመዋለሁ ማለት ነው። ያ ደግሞ ሎንግ ሬንጅ እንዲሄድ ያደርገዋል ባትሪውም ማለት ነው። ከዛ ባሻገር ያው እድሜውም የቻርጅ መጠኑም ይቀጥላል ማለት ነው። ከተፈጻሚነት አንጻር ቴስት አድርጌዋለሁ ኖርማሊ ይህን ነገር ኮባልትም አምጥቼ ማግኒዚየም አምጥቼ ሌሎችንም አምጥቼ ቴስት አድርጌዋለሁ። ያው ይዤ መምጣት ስላልቻልኩ ነው። በዋናነት እነዚህ ናቸው ኤሌክትሮዶች የሚሆኑት አልሙኒየም ፎል እና ኮፐር ፎሎች ናቸው። ይሄ በርን የሆነው ስሞክር ነው። ልጆ መምጣት ያልቻልኩት በርን ስለሚሆንብኝ ነው። እና እነዚህ ናቸው ዋናው ኤሌክትሮዶች። ከዚህ ለዚህኛው ግራፋይት ነው ኮትድ የሚሆነው በዋናነት ግራፋይት ነው። ለነዚህ ግን ኤንኤምሲ ወይም 811 ይባላል። ኤንኤምሲ ማለት ኒኬል፣ ማግኒዚየም እና እንትን ኮባልት ማለት ነው። የሊድ አሲድ ባትሪዎች ሰራ ነበር ብለሃል አይደለም? አሁን ለሌሎቹም እንትን እንዴት የሊቲየም አዮን ባትሪ ማምረት የፈለግከው ለምንድን ነው? ለምን የሊድ አሲዱን ወደዚህ መቀየር ፈለግ? አንድ ሁለተኛ ሊቲየም ኮባልት ምናምን የምትላቸውን ነገሮች ከየት ነው የምታመጣቸው? ከየት ታገኛቸዋለህ? የሚሉትን ነገሮች እስኪ ያስረዳል። እና ደግሞ የሊቲየም ባትሪ መስራት አደገኛ አይደለም ወይ? ወደዚህ ሊቲየም አዮን የመጣበት ምክንያት አንደኛ የኤሌክትሪካል ተሽከርካሪዎች የሚፈልጉት ሊቲየም አዮን ነው። ስለዚህ ማምረት ያለብኝ ሊቲየም አዮን ነው። ያ ማለት የነዳጅን የሚተኩ ኤሌክትሪካል ተሽከርካሪዎች ስለሆኑ ማለት ነው። ስለዚህ ወደዛ እኩል ነው የገባሁት። ሁለተኛ ማቴሪያሎች ደግሞ በእኛ አካባቢ ያሉ ማቴሪያሎች ናቸው አሉ። እነ ኮባልት
አለ። ግራፋይት አለኛ አካባቢ በኦር ደረጃ ማለት ነው፣ በተፈጥሮ ደረጃ ማለት ነው። ኦርን ወደ ዩዘብል ነገር መቀየር የሚጠይቀውን ነገር አንተ አታውቅም እንዴ? ሪፋይን የሚደረጉ አሉ እና በምን አንተ ፕላንት ነው ኦር ኮባልት ኤክስትራክሽን ፕላንት ነው ያሰብከው ወይስ ባትሪ ሪሳይክሊንግ ፕላንት? ባትሪ ማለት ሪሳይክል ያለ አሁን ያሰቡት ማለት ነው። ታዲያ ማን ኦሩን ኮባልት ከእናንተ ሀገር እንዴት ልናወጣ ነው? ለምሳሌ አሁን እኛ ያለንበት አካባቢ የአባይ ጠረፍ አካባቢ አለ፣ የቡሬ የመጨረሻው አካባቢ ማለት እዛ አካባቢ ላይ ነው የሚገኙት ብዙ ጊዜ ማለት ነው፣ ያገኘው እኔ ሪያሊቲ ማለት ነው። እና ሪፋይን ይደረጋል። በእርግጥ ሪፋይን ተደርጎ ነው ወደ ኖርማል እንትን የሚገቡ ማለት ነው። ሶ ኮባልት አለ፣ ግራፋይት አለ። ግራፋይት ማይን እየተደረገ ነው በእኛ አካባቢ ማይን ይደረጋል ግራፋይት ማለት ነው። ኒኬልም አለ። ሪፋይን አድርጋል። ሪፋይን በተወሰነ መልኩ ሪፋይን አድርጌ ነው የተጠቀሙት ቴስት ያደረኩባት ማለት ነው። በትንሹ ነው ቴስት ያደረኩኝ። አሁን ሪፋይን ያደረኩት እኔ በሜልቲንግ ነው። ለምሳሌ እንደ ብረት አይረን ኦር አለ አይደል? ልክ ሜልት አድርገው ወደ ታች እንደምታወርደው ካስት አይረን ስቴንለስ ስቲል እንደሚለው እሱን ሪፋይን አደረኩኝ ማለት ነው። ግራፋይት ኖርማሊ እንዳለ የምንጠቀመው እነሱን አድርጌ ወደዚህ ገብቻለሁ ማለት ነው። ጀመናይን እኮ እየጠየኩት እንዴት ነው እስቲ አባይ ቤዚን ገብተን ኮባልት ኤክስትራክት እናድርግ የሚለው እናንተ እንትን እስከምትሉ እስቲ እሱን ልጠይቅና እንዴ ከጎጃም አባይ ቤዚን ብሉ ናይል ለማውጣት አለ ኢዝ አ ሃይሊ ኮምፕሌክስ አንደርቴኪንግ አለ። ፖቴንሻሉን ከሆነ ኢንቨስቲጌት የምታደርገው ልርዳህ፣ አለበዛ ግን አታሹፍብኝ አይነት በጣም ረጅም እንትን ያንተ አሁን የሶሊድ ስቴት ዝግጅት ሶሊድ ስቴት ባትሪ የመስራት ዝግጁነት የምታሳየን እንደዚህ ነው ማለት ነው። ይሄኛው ሪሳይክል ነው ማድረገው የነበረ። ያኛው ለምሳሌ አሁን ግሬዱን እያመረቱ ነው የእንጀራውን ወይም እንትኑ ከወጣው ባትሪ ያሁን ለምን ከባትሪ ወጣ የዌስት ነው። ከዛ በላይ ከአልሙን እንትኑን ሊዱን ልክ በዚህ መልኩ ነው ማቀልጠው ማለት አሁን ይሄ ሊድ ነው ከወጣው ባትሪ ያቀለጡት ማለት ነው። ከዛ ወደ ግሬድ ሰራዋለሁ፣ ወደ ኖርማል ፕሌት ሰራዋለሁ ማለት ነው። የዛ ፕሌት ደግሞ ሞልድ አዘጋጅቻለሁ። ይሄ ዌስት ነው በቃ ይሄ ማያስፈልግ ነው ለማለት ነው እንደዚህ እንትን ያሉት። ይሄኛው ሪሳይክል የሰራውበት ነው። ሶ ከዛ ሞልዶች አሉ ይሄን ለማምረት ይሄ በቃ ከዛ የሚወጡት እንደዚህ ናቸው። ይሄ እነዚህ ተራፉ እና እንትኖችን ነው በማቅለጥ ይሄ እነዚህ እየቆረጡ ያቀልጣቸዋል እና ሊዶችን ሰባስባቸዋለሁ ማለት ነው። ሊድ ኢንጎት ስለማላል ይሄ ነው አሁን እንጀራው የሚሆነው ማለት ነው። እንጀራው ሌላ ከዚህ ነው ቆርጬ እያወጣሁኝ ሊዶችን አቀልጣቸዋለሁ። እንጀራው ይሄ ነው። ይሄን ያመረው ይሄ ነው። አሁን 00 እንጀራ ነው አምርቼው ነው። ሞልድም አለ ማምረቻ ሞልድም ሰርቻለሁ። አምርቼው ከነዛን እንትን እየተጠፈጠፈውን በዛ እያቀለጥ ነው የሰራሁት ማለት ነው። የሊድ አሲድ ነው ይሄ አይደለ? ይሄ ሊድ አሲድ ባትሪ ነው ወደ እንትኑ ማለት ነው። አዎ የዛችኛዋን አሁን የምትወዳደረው ግን አንተ አሁን ደግሞ ሊቲየም አይን ነው። ሊቲየም አይን ስትሰራ ያለ ቪዲዮ አለው። ሊቲየም አይን ሰራ እንትን ቪዲዮ የለም ግን ነበረ እኮ የምትወዳደረው በሱ ነው። የላኩ መስሎኝ ነበር አላመጣሁም። የምትወዳደረው በሊቲየም አይን ነው። በሊቲየም አይን ነው ግን ይሄ ያለውን አብራራዋለሁ ብዬ እንትን ስላልኩ ነው። ጎበዝ እኮ ነህ። ጥሩ የሆነ ባትሪ ስራ ላይ ስለቆየህ የሆነ ነገር መፍጠር ፈልገሃል እኮ ጥሩ ነው እኮ እና ደግሞም ችለሃል። የቻልከው ነገር አለ ግን አሁን የተቸገርከው ምን መሰለህ? ወደዚህ ውድድር ስትመጣ ይሄ ውድድር ነው። አሁን የሆነ ነገር ነው ያስከው። አሁን እሱ ምን እንደሆነ እኔ አላውቅም። እዛ ደግሞ ያሳየህን ሪሳይክል የሚደረገውን ነገር የሊድ አሲድ ስትሰራ ነው። አንተ ሊቲየም አይን እሰራለሁ ያልከውና አቀራረብ ላይ ነው ትንሽ የተቸገርከውና ሀሳቡ ሞከርካቸው ነገሮች ይኖራሉ። ለሌላ ጊዜ እሱን አስተካክል። እንግዲህ የጠየቁን ጥያቄ አልመለስክልኝም። ከሊድ አሲድ ባትሪ ወደ ሊቲየም አይን መቀየር ለምን ፈለግክ? በትክክለኛው ወደሱ አሁን ሊድ አሲድ ባትሪ የኤሌክትሪካል ቬሂክል መሆን አይችልም ወይ ወደ ኤሌክትሪካል መምጣት አይችልም። የኤሌክትሪክ መኪኖች ማገልገል አይችልም። እኔ ደግሞ መቅረፍ ያሰብኩ የትራንስፖርትን እንትን ነው። ለምሳሌ በነዳጅ የሚሰሩ መኪኖችን አብዛኛው አሁን ኤሌክትሪካል መኪኖች ናቸው እየበዙ ያሉ ኢትዮጵያ ውስጥ ማለት ነው። ለምንድን ነው ማገልገል የማይችለው? ይሄኛው የተሻለ ዱሬቢሊቲ ያለው ሊቲየም አይን ነው። ከነዚህ ማለት ነው እንጂ ኤሌክትሪክ ቻርጅ እኮ ጀነሬተር ይሰራል። ግን ዱሬቢሊቲ ያለውና ረጅም ጊዜ ስቶር የሚያደርግ ምንድነው ሊቲየም አይን ነው። ባሻገር ደግሞ ምንድነው ሊቲየም አይን ለብዙ ነገሮች ይሆናል። ሊቲየም አይን ባትሪ ማለት ነው።
በጣም ብዙ ኮምፖነንት ለድሮን ባትሪ የሚለው በጣም በርካታ ኤሌክትሮኒክሶች ለሶላር ባትሪ ለሁሉም ይሆናል። የተሻለ ነው ማለት ነው። ሊቲየሙን ከየት ታመጣለህ? ሊቲየም አለ ኢትዮጵያ ውስጥ ማይን ማድረጉ የተወሰነ እንትን ይጠይቃል እንጂ ኢትዮጵያ ውስጥ አለ። ደቡብ ኢትዮጵያ ላይ አለ። ልክ ነህ አለ። ደቡብ ኢትዮጵያ ኦሮሚያ አካባቢ ኢትዮጵያ ውስጥማ አለ። አይ አንተ ያለበት አካባቢ እኮ ወደ አዶላ ምናምንም አለ። አዶላ ጉጂ ዞን አለ እና በዚህ ጨው ባህር ውስጥ አለ። ያው ጂኦሎጂካል ማፒንጉ ላይ አለ የሚባልባቸው ቦታዎች አሉ። እሱን ገና አስበህ ነው አንተ ገና ይኖራል ብለህ? ይኸውልህ ሊቲየም አለ። ኦሩ ኩንዛይት ይባላል እዚህ ጉጂ ዞን ምናምን አለ። ወደ ቻይናም እንደውም እየተላከ ነው አለ። አንተ ሰርቻለሁ ብለሃል አይደለ? እንግዲህ ኦር ነው ያለው እዚህ የሊቲየም ኦር ነው ያለው። ገና ሊቲየሙ ሪፋይንድ ሆኖ መውጣት አለበት። ከዛ ደግሞ ሊቲየም ብቻ አይደለም ሌሎች ነገሮች ይፈልጋሉ። አንተ ሁሉም አሉ አልክ። ኮባልት አለ፣ ግራፋይት አለ። እሱን ፕሮሰስ አደርጋለሁ ምናምን አለ። እሺ እሱን ታደርጋለህ ብዬ ደግሞ ዝም ብዬ ቀስ ብለህ ትሰራለህ ስል ሰርቼዋለሁ አልክ። የት አለ ስል ቪዲዮ አለ ግን አልቀረጽኩትም፣ ሞባይሌ ላይ የለም፣ በካሜራ ነው ምናምን አልክ። አሁን ይሄንን ያምናሉ ብለህ ታምናለህ? እሺ ሪያሊቲውን አሁን እንትን ልበልሽ። ሊቲየም ሄክሳ ፎስፈረስ የሚባል ሪፋይን በጣም ሪፋይን የሚጠይቅ ማለት ነው። እንደ ኤሌክትሮላይስ ነው የምንጠቀምበት። ያን ነገር ምናልባት እኛ ጋር ሪፋይን ካደረገ ይሆናል፣ አሊያም ደግሞ ከውጭ ምን ልናስገባት እንችላለን። ሪፋይን ስለምትደረግ ማለት ነው። ኤሌክትሮላይሲስ ነች። ሌላውን ፓርት ነው። እኔ አሁን ለምሳሌ 70 በመቶውን ከሰራሁትኝ ሊቀር የሚችል 30 በመቶ ነው። 30 በመቶውን ማሟላት እችላለሁ የሚል ሀሳብ ነው መጀመሪያ ያሱት ማለት ነው። ለምሳሌ ፓኬቷን ይችን ቀለኋን የወጣ እንትን የተጠቀሙኝ ከልቼ ማለት ነው። እነሱ ሆኖ ኤሌክትሮላይሲስ የሚተጠቀሙት ሊቲየም አይን ከታምጠን ያልከኝ ኤሌክትሮላይሲስ የሚተጠቀሙት ቆርጬ ከአዲሷ የኤሌክትሮላይሲስ አፍስሼው ነው ከዛ ጋር ማለት ነው። አፍስሼው ይሰራል አይሰራም ወይም ስቶሪ ያደርጋል አያደርግም የሚለውን ቴስት ያደረኩት 70 በመቶውን ሰርቻለሁ። ምንድን ነው የተማርከው? ባክግራውንድ ምንድን ነው? ጀነራል መካኒክ። በቃ አጠቃላይ እዚህ ጋር የእንትን ሪሳይክል አደርጋለሁ አልፋ ሊድ አሲድ ባትሪ ነው። እሱን እንትን ታደርጋለህ አይደለ? እሱን ሰርቻለሁ። አሮጌዎች ምናምን እንትን ብለህ ትሰራለህ። እሱን እሰራለሁ ብለህ አስቀምጠህ ከዛ ሊቲየም አዮን ባትሪ አመርታለሁ ነው አልክ። ከዛ አላመረትክም። አይ 70 ፕሮሰሱ ላይ ነው ያለው። 70 በመቶ አሁን ፍጻሜ ላይ 100 በመቶ ምናልባት እንትን ላል ይችላል። ምክንያቱም ትንሽ ሂውጅ ነው፣ ኮምፕሌክስ ነው የተወሰነ። አሁን ለሙሉ አለ አረከብት አይሆንም ሊቲየም ሪያሊቲው ማለት ነው። 70 በመቶ ሰርቻለሁ ነው የምትለው? 70 በመቶ የሚቀረ 30 በመቶ ነው። 30 በመቶ ምክንያቱም ሊቲየም ሃይድሮክሳይድ ኤሌክትሮላይሲስ እሱም መስራታቸው በጣም ኃይለኛ ሪፋይን ይጠይቃል እኮ። አልተሰራም አይደለ? ሀሳብ ነው አሁን ያለው። አልተሰራም። ያኛው ይሄ አልሰራሁትም። የሚገርም በጣም ጓጉተን ነበረ በእውነት ነው የምልህ። ሊቲየም አዮን ባትሪ ምናምን ብለን በቃ ሰዓት ይልከለ። ግን አንድ ነገር ብቻ አስተምረንህም በዛው እንድትሄድ የአንድ ምርት ሁልጊዜ የራሱ የሆኑ ደረጃዎች አሉት እና ሀሳብ ይመጣልሃል። ሀሳብ ከመጣልህ በኋላ ሀሳቡን ስክሪን ታደርጋለህ። ስክሪን ካደረግክ በኋላ የመጣልህን ሀሳብ ደግሞ ለመስራት የሚያስፈልገውን ወጪና አጠቃላይ ቢዝነስ አናሊሲሱን ታስቀምጣለህ፣ ቴክኒካል ፓርቱን። ከዛ በኋላ ወደ ፕሮቶታይፕ ትሄዳለህ፣ አንድ ወደ ማምረት። ከዛ ያ አንድ ወደ ማምረት ስትሄድ ያመረትከውን ደግሞ ቴስቲንግ እና ቫሊዴቲንግ ታደርጋለህ። ከዚህ ሁሉ ስቴጅ በኋላ ነው አንድ ፕሮዳክት ወይም አንድ ምርት ተመርቶ አለቀ የሚባለው፣ ለገበያ ዝግጁ ሆነ የሚባለው። በእኔ በኩል የምሰጥህ 70 ነው። ሳነበውም ሳይገባኝ አንተ ስትናገርም እኔ ስትናገረው አንተንም አምታትቼ አሁንም አልገባኝም። እኔም 60 አድርጌያለሁ። እኔ በዛኛው ቢሆን በጣም ሌላ ነጥብ ነበረ፣ ግን ሊድ አሲድ ይሄንን አሁን ሲልድ የሆነውን ይዞ መምጣት ብዙ ከባድ አልነበረም። ይዘህ መምጣት ትችል ነበረ። ቪዲዮዎችን ፕሮፐርሊ አቀናብረህ ማምጣት ትችል ነበረ። ስለዚህ ይሄ ራሱ የውድድሩ አካል ነው። ለማንኛውም ስትሰራ የነበረው ነገር ስለሆነ ትንሽ ነጥብ አሻሽዬልህ 54 ሰጥቻለሁ። የሊቲየም አዮኑ ባትሪ እንትን በጣም ተስፋ ሰጥቶኛል። ኦነስትሊ አሁን አንተ ስትናገር በደንብ ትቀጥልበታለህ። ወደፊት ጥሩ ደረጃ እንግዲህ የሚደርስ የሆነ ነገር ይኖራል ብዬ አስባለሁ። በእውነት 68
ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስን እየተከታተላችሁ ስለሆነ ከልብ አድርገን እናመሰግናለን። የዛሬዎቹን ተወዳዳሪዎቻችንን ያያችሁትን ይመስሉ ነበረ። ምንም አይነት ተአምር ሳይጠብቁ አቋራጭ መንገድ ሳይፈልጉ የራሳቸውን እድል የራሳቸውን አጋጣሚ ተጠቅመው አዳዲስ ስራዎችን እያሳዩን ያሉ ወጣቶች ስለሆኑ ሁሉንም እንዲበረቱ ነው የምንመኝላቸው። ነገር ግን ውድድር ነውና ለቀጣዩ ደግሞ ለግማሽ ፍጻሜ ማለፍ ያለበት አንድ ተወዳዳሪ ስላለ ብቻ ከዳኞች ውጤታችንን ተቀብለን ለተወዳዳሪዎቹ እናሳውቃቸዋለን። እንኳን ደህና መጣችሁ በድጋሚ። ለሁላችሁም መልካም እድል እመኛለሁ። ዳኞች ውጤታቸውን ደምረው ሰጥተውናል። ስለዚህ በዳኞች ውጤት መሰረት ያያችኋቸውን ፕሮጀክቶች እናንተም በየቤታችሁ ናችሁ ገምገማችኋል፣ ውጤት ሰጥታችኋል ብለን እናምናለን። ሁላችሁም ለኛ አሸናፊዎች ናችሁ። ከሾቹ የተመረጣችሁ ነጋድራስ ልጆች ስለሆናችሁ በጣም ደስተኞች ነን። ውጤቱን ለማሳወቅ ያህል ግን እንዲሁ በሶስተኝነት የዛሬውን የነጋድራስ ውድድር ያጠናቀቀው ጥላሁን ወንዱ በአቬሬጅ ውጤት 63 በማምጣት ነው። እናመሰግናለን ስለመጣ ተወዳዳሪያችን ስለነበርክ። አንደኛ በመሆን የዛሬውን ውድድር ያጠናቀቀው ወይም ያጠናቀቁት ተወዳዳሪዎች የኮሪደር ማጠቢያ ይዘውልን የመጡት እነ አቤሴሎም እና አማረ ሲሳይ ናቸው። እንኳን ደስ አላችሁ። ወደ ግማሽ ፍጻሜ አልፋችኋል። እኛም እናመሰግናለን። ጋዲሳ ስለመጣ ከልብ አድርገን እናመሰግናለን። ምስራቆች ባንተ እንደሚኮሩ ተስፋ እናደርጋለን። ብዙ ስራዎችን ሰርተሃል። ለባለቤትህ አለሁልሽ ስላልካት ደግሞ እኔ በጣም አመሰግናለሁ። ጋዲሳ በ85.2 ነው ሁለተኛ ተደርጓል። ጋዲሳ ባይደረግ ኖሮ ስቶቭ ማለት በጣም ቀላል ነገር ነው፣ ቀላል ስራ ነው። ኦኬ ሁላችንም የየራሳችንን ኮንሲደሬሽን ወስደን ማለት ነው ቢመጣ ጥሩ ነው ብለን እንደዛ አደረገ። ከዛ በላይ ግን የሆነ ነገር ደግሞ መጣ። እነኚህ ልጆች መኪና የሚያካክል ነገር ይዘው መጡ። ሶልቭ የሚያደርጉትን ፕሮብሌም በጣም ትልቅ ነው። ስለዚህ ከዛ አንግል ሲታይ ፕሬዘንት ተደርገህ ለሚዲያ ለገበያ ራሱ ይሄ መተዋወቁ ለአንተ ትልቅ እድል ነው። የኢቢሲ ወይ የኢትዮጵያ ቴሌቪዥን እኮ የኦዲየንሱ በጣም ሰፊ ነው። ውጭ ሀገር ድረስ የሚታይ ነው። ሎካሊ በብዙ የሚታይ ነው። የሚፈጥርልህ የማርኬት እድል ከፍ ያለ ነው። ስለዚህ አንደኛ ባለመውጣትህ እንደ ቅሬታ አትወሰደው። ሁለተኛ መውጣትህ ራሱ ትልቅ ነገር ነው። እናመሰግናለን አብራችሁን ስለቆያችሁና ሁሉንም ውጤቶች በአግባቡ ለመስጠት ስለሞከራችሁ አመሰግናለሁ። እኔ በበኩሌ ተመልካቾቻችን አብራችሁን ስለነበራችሁ እናንተም ከልብ አድርገን እናመሰግናለን። ነጋድራስ በሌሎች ተወዳዳሪዎች ሳምንት ይመለሳል። እኔ የማታ ወርቅ ነኝ። መልካም ሳምንት ይሁንላችሁ። ቆይ አንዴ እንዳትሄድ ጠብቅ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው።